በአማራ ክልል ከባድ ግጭት ተዘግቧል። በአጣዬ አቅራቢያ በተረት ተረት ከፍተኛ ውጊያ ተካሂዷል። ፋኖ ኃይሎችን መምታቱን እና ንብረት መያዙንም ዘግቧል። በራያ ቆቦ ጮቢ በር ዙሪያ በደረሱት ግጭቶች ሳቢያ በንጹሃን የመኖሪያ አካባቢዎች ላይ ከባድ መሳሪያዎች ተኩስ መድረሱን እና ዜጎች መቁሰላቸው ተከስቷል። የፍላቂት ገረገራ ከተማ አስተዳደር ወይዘሮ ዘመናዊ ሲሳይ በጉዞ ላይ እያሉ በፋኖ ኃይሎች ቁጥጥር ስር ውለዋል። በሌላ በኩል በአርሲ ግጭት የደረሰውን ሰብአዊ ቁሳዊ ልብ የሚሰብር ነው። ወላጆች ያጣ የ7 ዓመት ህፃን በአካላዊና ስሜታዊ ስቃይ ውስጥ እንዳለ ተዘግቧል። ለጤናው ደህንነት ሲባል የአዲስ አበባ ምግብና መድኃኒት ባለስልጣን እንጀራና ዳቦ በሸቀጣሸቀጥ ሱቆች እንዳይሸጥ አዲስ ክልከላ አስተላልፏል። ዝርዝር ምክንያቶቹንና አዲሱን ደንብ እንዘግባለን። ሁሉንም ፈጣንና አሳሳቢ ዜናዎች በአጭሩ ይከታተሉን። በኤፍራታ ግድም ወረዳ ከአጣዬ ከተማ በ3 ኪሎ ሜትር ርቀት ላይ በምትገኘው ተረተር በተባለ ስፍራ ላይ ትናንት ውጊያ መደረጉ ተዘግቧል። ይህ ሪፖርት ያቀረበልን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ነው። በመግለጫው መሰረት በውጊያው የተሳተፉት አጼ ዘረ ያዕቆብ አንደኛ ኮር ስር የሚገኙት የ7ኛና ለ7ኛ ክፍለ ጦር ቃኞችና የደመላሽ ሻለቃ ኃይሎች ናቸው። የፋኖ ዘገባ እንደሚያመለክተው ውጊያው የተደረገው ከመንግስት ኃይል አባላት ጋር ነው። ፋኖ በመግለጫው የገለጸው የመንግስት ኃይል አባላት የ103ኛ ኮማንዶ አባላትና የሚኒሻ ኃይል እንደሆኑም ነው። ፋኖ በመግለጫው እንደጠቆመው የመንግስት ኃይልም አባላት ከባድ ኪሳራ ደርሶባቸዋል። ይህም የሰው ህይወት መጥፋትና መቁሰልንም ይጨምራል። ኃይሎቹም የፋኖ ግፊትን መቋቋም አቅቷቸው ከውጊያው ስፍራ ለቀው ወደ መጡበት አቅራቢያ መመለሳቸው ተገልጿል። ፋኖ በግጭቱ ወቅትም ንብረት መያዙንም ዘግቧል። በመግለጫው መሰረትም ከተለያዩ ንብረቶች መካከልም የሚከተሉት ይገኙበታል። አንድ ስናይፐር ጠበንጃ ከሙሉ ትጥቁና ተተኳሹ ጋራ፣ አንድ የሬዲዮ መገናኛ። የፋኖ ሪፖርት በመግለጫው ኃይልም በኩል የደረሰውን ኪሳራ እንደሚከተለው አመልክቷል። 6 ሰዎች ሞተዋል፣ 12 ሰዎች ደግሞ ቆስለዋል። ደግሞ ወደሚገርመው ጉድ ስንመጣ አዲስ ሚዲያ ኔትወርክ እንደዘገበው ባለስልጣን መሳሪያ ቤቱ የተለያዩ ሸቀጣሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ የሚከለክል ውሳኔ አስተላልፈዋል። ክልከላው የተወሰደው ዋና ምክንያትም የህብረተሰቡንና ጤና ለመጠበቅ ሲባል ነው። የምግብና መድኃኒት ባለስልጣን መግለጫው መሰረት እነዚህ ሱቆች ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝና ሌሎችም የጽዳት ኬሚካሎችም ለጤና ጠንቅ የሆኑ መርዛማ ነገሮች ይይዛሉ። በቀጥታ ለምግብነት የሚውሉ እንጀራና ዳቦን እንደነዚህ አይነት ሸቀጦች ባሉበት ቦታ መሸጥ ለብክለት ሊያጋልጥና የህዝብን ጤና አደጋ ላይ ሊጥል ስለሚችል ይህንን እርምጃ ተወስዷል። እንደ አዲሱ ደንብ እንጀራና ዳቦ መሸጥ ያለባቸው በሚከተሉት ቦታዎች ብቻ ነው። በምግብ ቤቶች፣ በዳቦ ቤቶች፣ በባልትና መሸጫዎች ወይም ለነዚህ ሽያጭ በተፈቀዱ ቦታዎች ብቻ ነው። ባለስልጣኑ ይህንን ክልከላ ተላልፈው እንጀራና ዳቦ ሲሸጡ በሚገኙ ነጋዴዎች ላይ አስፈላጊውን እርምጃ እንደሚወስድባቸው ማስጠንቀቂያ አስተላልፏል። በጣም የሚያሳዝንና ጉድ የሚያስብል ነገር ነው ይሄ አሁን የምንሰማው። ምትለብስ የሌላት ምትኮናነበው አማራ አይነት ነገር ነው። ሰላም ያጣ ማህበረሰብ፣ የሚበላው የሚጠጣ ነገር ያጣ ህዝብ አለበት አይደል? እንደዚህ አይነት ነገር አይሸጥም። ደግሞ ለዚህ ሌላ ግብርና ሌላ ህግ ሊወጣ ነው ማለት እኮ ነው። ይሄ ደግሞ በጣም አስቸጋሪና በጣም የሚያስመረር ነገር ነው።
በዚህ ከቀጠለ ወዴት እየሄድን እንደሆነ እኔ ግራ እየገባኝ ያለ ነገር ነው። እሺ አሁን ወደ ሌላኛው ዜናችን እንለፍ። ደግሞ ሪፖርተሮች እንደሚያመለክቱት በአርሲ አካባቢ በተፈጠረው ግጭት ከባድ አካላዊ ጉዳት የደረሰባት የ7 ዓመት ህፃን በአሁኑ ወቅት በአንድነት ክርስቲያን ሆስፒታል ውስጥ ሕክምና እየተከታተለች ትገኛለች። የህፃኗ ሁኔታ ከባድ ሲሆን ወላጅ እናቷና አባቷን የቅርብ ቤተሰቦቹን በዚሁ ግጭት ሳቢያ ማጣቱ ተዘግቧል። ህፃኗ ሆስፒታል ውስጥ ተኝታ በምትገኝበት ወቅትም ጉዳቷን ለማየትም የሞከሩ ሰዎችን በመቃወም የተቆረጠውን የእግሯን ቁራጭ አትግለጡብኝ፣ ሰዎች ያዩብኛል የሚል መልእክት እንደሰጠችም ተገልጿል። ይህ ሁኔታ በደረሰበት አካባቢ ጉዳት ላይ ተጨማሪ ስሜታዊ ጭንቀት እንዳለባትም ያሳያል። ከዚህ በተጨማሪም ህፃኑ በደረሰባት የጥቃት ጉዳት ሳቢያ የሰውነት ክፍሎቿ ከፍተኛ ጉዳት ደርሶባቸዋል። ሪፖርቷ ህፃኗ በአሁኑ ወቅት መናገር፣ መንቀሳቀስና መብላት አለመቻሏንም ያመለክታል። የዚች ህፃንና በግጭቱ የተጎዱ ሌሎች ንጹሐን ዜጎች ሁሉ በአካባቢው ያለውን የጸጥታ ችግርና የሰብአዊ ሁኔታ አሳሳቢነት ያሳያል። የሰብአዊ እርዳታም ሰጪ ድርጅቶችም ባለድርሻ አካላት ለተጎጂዎች ፈጣን ድጋፍ ምላሽ እንዲሰጥ ጥሪ አድርገዋል። እነዚህ ሁኔታዎች በአካባቢው የደረሱትን ግጭቶች በንጹሐን ዜጎችና በተለይም የህፃናት ላይ የሚያደርሰውን ከባድ ሰብአዊ፣ ቁሳዊ ኪሳራን ያሳያል። በጣም የሚያሳዝንና ልብ የሚሰብር ልብ የሚነካ ጉዳይ ነው። እንደምትሰሙት ነው። እኔ በጣም ነው እንደ ኩሩ በጣም ያዘንበት ነገር ነው። የሚቻለውን ነገር ፋኖ ርብርብ እያደረገ ነው። መንግስት እንደምታውቁት ወደዛ አካባቢ ምንም አይነት ኃይል እንዳይሄድ እያደረገ ይገኛል። በጣም ያሳዝናል ያለው ነገር። አዲስ ነገር እንደሚኖር ተስፋ እናደርጋለን። በሚቻለው አቅም የፋኖ የተሰማሩ ሐኪሞች በሚቻላቸው አቅም ሁሉን ነገር እንዲያደርጉ ተደርጓል። አካባቢ ላይ ያለውን ህፃን አሁን ከሰማችሁት አንድነት ሆስፒታል ውስጥ ነው የምትገኘው። እስኪ የሆነውን ነገር አዲስ ነገር ካለ እናሳውቃችኋለን። ወደ ቀጣዩ ዜናችን እንለፍ። የአማራ ፋኖ ብሔራዊ ኃይል በኩል ባወጣው መግለጫ መሰረት በምስራቅ አማራ ኮር 1ኛ ስር የሚገኘው የሃውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ህዳር 8 ቀን ውጊያ አድርገዋል። ግጭቱ የተካሄደው ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ተኩል ድረስ በዘለቀ ውጊያ በራያ ቆቦ፣ ጮቢ በርና አያቡ አካባቢዎች ነው። ፋኖ በመግለጫው የመንግስት ኃይሎች አባላት ከመሸገበት ጮቢ በር ወደ አዩብ አካባቢ መድፍ፣ ቢኤም ሞርተርና ዙር 23 በመያዝ ጥቃት መክፈቱን ጠቁሟል። የፋኖ ሪፖርት እንደሚያመለክተው የሁለቱ ክፍለ ጦር ሀጂዎች ጥምረት በመከላከል እና መልሶ ማጥቃት ምላሽ በመስጠት የጠላት ኃይልን ሙትና ቁስለኛ በማድረግ የማጥቃት እቅዳቸውን ማክሸፍ መቻሉን ገልጿል። ፋኖ በመግለጫው የመንግስት ኃይሎች ወደ መጡበት ጮቢ በር መመለሳቸውን ገልጿል። ሪፖርተሮች እንደሚያመለክቱት ከፍተኛ ቁጥር ያለው ሰራዊት የተመታበት የመንግስት ኃይል በአምቡላንስና በኦራል መኪኖች ቁስለኞችን ወደ ወልዲያ ሲመላለስ በነበረ ቆቦ ከተማ አካባቢ አንድ ባጃጅ እና 2 ብስክሌት በመግጨት በሰው ህይወትና በንብረት ላይ ጉዳት አድርሷል። መንግስት በፋኖ በደረሰበት ሽንፈት ምክንያት ሳቢያ የመንግስት ኃይሎች ህዝብን በሚበዛባቸው የመኖሪያ አካባቢዎች ላይ ከባድ መሳሪያዎችን በመተኮስ ንጹሐን ዜጎችን መግደሉን ክስ አቅርቧል። የተጠቀሱት አካባቢዎች ራያ ቆቦ፣ አማያ፣ አዲስ ዓለምና ቢጭሮ እንዲሁም ራያ አላማጣ፣ ኩቢ፣ ቀረንሳ እና ቦታ ማርያም ይገኙበታል። በዚህ የከባድ መሳሪያ ተኩስ ምክንያት 3
ሰዎች በከባድ ሁኔታ ቆስለዋል ተብሏል። እንዲሁም በእንቅስቃሴ በቤት ንብረት ላይ ጉዳት ደርሷል። በመጨረሻም ፋኖ በተጠቀሱት አካባቢዎች ባለፉት ጊዜያት በከባድ መሳሪያ በርካታ ቁጥር ያላቸው ንጹሃን ሕይወት መጥፋቱን፣ እንስሳትን መሞታቸውን እና ቤት ንብረት መውደሙን በመግለጽ የህልውና ተጓድሏችን ተጠናክሮ እንደሚቀጥል አስታውቋል። ይሄ ደግሞ በደንብ ይቤት የሚያሳይ ነገር ነው። ጥግ ድረስ እንደኛ ማንነታችን ራሳችን አጥተን እስክንወጣ ድረስ እንደዛም ሆኖ በምንችለው አቅም እንደ ማንኛውም ማህበረሰብ እጃችን አጣጥፈን ቁጭ ከምንል በምንችለው አቅም እንገዝ በሚል ነው። እናንተም ባላችሁና በምትችሉት አቅም ላይክ፣ ሸር፣ ሰብስክራይብ በማድረግ የበኩላችሁን ድጋፍ እንድታደርጉ ስንል እናሳስባለን። እስካሁን ስትከታተሉት የነበረው ሰሚ ቲዩብ ነው። ሰሚ ቲዩብን ላይክ፣ ሸር፣ ሰብስክራይብ በማድረግ የበኩላችሁን ግዴታ ተወጡ እንላለን። እስከሚቀጥለው ዜናችን ሰላም ሁኑልን።